እኔ የበጎች እረኛ ነኝ የሚለው ቃል ቬሪ ሲምፕል የሚመስል ነገር ግን ፓወርፉል ነው። ለምንድነው ሰዎች ተነስተው ይህ ጋኔን አለበት ያሉ? እረኛ ነኝ ሳይሆን ያለው እኔ የሚል ቃል ተጠቅሞ እግዚአብሔር ሶስት አይነት ፖቴንሻል ሰጥቶታል። አንደኛው የሊደርሺፕ የኮማንደር ፖቴንሻል ለሙሴ ሊሰጠው ነው። ሁለተኛ የእረኛ አኖይንቲንግ ሊሰጠው ነው። ሶስተኛ የሩለር ወይም የገቨርነር ስፒሪት ሊሰጠው ነው። ሙሴ አንድ ጥያቄ ጠየቀ። ለሚጠይቁኝ እንድነግራቸው ስምህ ማን ነው ብሎ እግዚአብሔርን ጠየቀ። ለሚጠይቁ ስሜ እስከ ዘላለም ድረስ እኔ ነኝ። እኔ ብሎ እግዚአብሔር የተገለጠለት እኔ ብሎ የሚቆም ሌላ ኃይል አይኖርም። እየተቃወሙት ሳይሆን ይህንን ድምፅ መስጠት የሚችለው እግዚአብሔር ብቻ ነው። ሜምፊቦስቴ የሚባል ሰው በተዘዋዋሪ መንገድ የዳዊት ጠላት ነው። ልጄ ዳዊት ሆይ እንደምትነግስ አውቃለሁ፣ በነገስክ ጊዜ ግን ዘሬን እንዳታጠፋ ለዘሬ ማልልኝ። ስለዚህ በፍልስጤማዊና በእስራኤል መካከል በተደረገ ጦርነት ሳኦልና ዮናታን በአንድ ቀን ሲሞቱ በጦርነቱ ጊዜ ሜምፊቦስቴ ሕፃን ልጅ ስለነበረ ሰራተኛ ተሸክማው ስትሮጥ ወደቀ፣ እግሮቹ አንካሳ ሆኑ። ዳዊት ሲናገር እንደዚህ አለ፣ ቸርነት የማደርግለት ሳይሆን ያለው የእግዚአብሔርን ቸርነት የማደርግለት። የኔ ቸርነት አይደለም ያለው ዳዊት፣ ይሄ የእግዚአብሔር ቸርነት ነው። ማንን የሚያነሳ? የጠላቱን ልጅ የሚወድ የእግዚአብሔር ቸርነት ነው። እግዚአብሔር ነው ያለው ያለ ክረምት በጋ ከኔ ጋር ዋለ። ዮሐንስ ወንጌል ደግሞ ምዕራፍ 10 እናነባለን። በዚህ አርብ ባለን ፕሮግራም የመዝሙረ ዳዊት 23ን ከዚህ ከዮሐንስ ወንጌል ምዕራፍ 10 ጋር አያይዘን ለተከታታይ ሳምንታት እናየዋለን። ይሄ ነገር ነፍሳችን ውስጥ ከገባ የሚገርም የህይወት ትርፍ ይኖረናል። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 10 ቁጥር 14 ላይ 11 ከ11 ጀምሮ ላንበው። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑት ሞያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላ ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሞያተኛ ስለሆነ ለበጎቹ ስለማይገደው ሞያተኛው ይሸሻል። መልካም እረኛ እኔ ነኝ። አብ እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃል፣ የራሴን በጎች ያውቁኛል። ነፍሴን ስለ በጎች አኖራለሁ። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድ መንጋ ይሆናሉ፣ እረኛውም አንድ ነው። ነፍሴን ደግሞ አስነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አይወስዳትም። ላኖራት ስልጣን አለኝ፣ ደግሞም ላስነሳ ስልጣን አለኝ። ይህንን ትእዛዝ ከአባቴ ተቀበልኩ። ቁጥር 19 እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። ከነርሱም ብዙዎች ጋኔን አለበት፣ አብዷል፣ ለምን ሰሙታላችሁ አሉ። ሌሎችም ይሄ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን ዓይን ሊከፍት አይችልም አሉ ይላል። ኢየሱስ ጌታ፣ ክብር ለኢየሱስ ይሁን። እኔ የበጎች እረኛ ነኝ የሚለው ቃል ቬሪ ሲምፕል የሚመስል ነገር ግን ፓወርፉል ነው። ይሄ እኔ እረኛ ነኝ የበጎች እረኛ ነኝ የሚለው ቃል የተነገረላቸው ለእስራኤሎች ነው። እስራኤሎች ደግሞ ይህንን ቃል ወይም ይህንን ንግግር ከኔና ከናንተ በላይ ያውቁታል። ምክንያቱም እናንተ ቢያንስ እረኞች አይደላችሁም፣ ወይም ከመካከላችን ስለ እረኝነት የማያውቅ ብዙ አለ። እንግዳ አይደለም ኢየሱስ ክርስቶስ እኔ እረኛ ነኝ ብሎ ሲናገር። ምክንያቱም በጎች ባለበት ከብቶች ባሉበት ማህበረሰብ መካከል ማሰማራት ባለበት ይሄ ካልቸር ባለበት ቦታ ነው ኢየሱስ ክርስቶስ የተናገረው። ግን ለምንድን ነው ሰዎች ተነስተው ይህ ጋኔን አለበት ያሉት? ለምንድን ነው?
ለምሳሌ እኔ አሁን በዚህ ሲዝን ስለ ኮምፒውተር ባወራ ስለ መኪና ባወራ ምንድነው የሚያስገርመውና ጋኔን አለበት የሚያሰኝ ነገር? እኔ መልካም እረኛ ነኝ ባል ይሄ ጋኔን አለበት፣ ይሄን ሰው እንዳትሰሙት ብለው ተነሱበት ይላል። here is the mystery ሚስጥሩ ኢየሱስ ክርስቶስ እረኛ ነኝ ሳይሆን ያለው እኔ የሚል ቃል ተጠቅሟል። አያም የሚል ቃል ተጠቅሟል። this አያም ዝም ብሎ አይነት ንግግር አይደለም። አያም የሚለው ቃል ለመጀመሪያ ጊዜ በዘጸአት ምዕራፍ 3 ላይ ሙሴን ሊልከው ባለ ጊዜ ሙሴ እረኛ ነበረ፣ በትር ይዟል፣ በጎች እየነዳ ነው። ስለዚህ እግዚአብሔር በቁጥቋጦ ተገለጠለት። ስንቶቻችሁ ይህን ታሪክ ታውቁታላችሁ? ራይት እና ተገለጠለት፣ በቁጥቋጦ ተገለጠለት። ከተገለጠለት በኋላ ልልክህ ነው አለው። ወዴት? ወደ ግብፅ። ለምን? ደሊቨር እንድታደርግ ህዝቤን ነፃ እንድታወጣ ልልክህ ነው። ኢን አዘር ወርድ እግዚአብሔር 3 አይነት ፖቴንሻል ሰጥቶታል። አንደኛው የሊደርሺፕ የኮማንደር ፖቴንሻል ለሙሴ ሊሰጠው ነው። ሁለተኛ የእረኛ አኖይንቲንግ ሊሰጠው ነው። ሶስተኛ የሩለር ወይም የገቨርነር የሎርድሺፕ ስፒሪት ሊሰጠው ነው። እነዚህን 3ቱን ዝም ብላችሁ ያዙ። የመጀመሪያው ኮማንድ የሚያደርግ ነው። ሁለተኛው ሼፕ የሚያደርግ ነው፣ ሼፐርድ የሚያደርግ ነው። ሶስተኛው ኦን ዘ ቶፕ ኦፍ ኤቭሪቲንግ ገቨርን የሚያደርግ የሚገዛን ኦቶሪቲ ሊሰጠው ነው። ስለዚህ ና እፈልግሃለሁ አለውና ህዝቤን እስራኤልን ነፃ እንድታወጣ ምን እላለሁ? እፈልጋለሁ። ስለዚህ ጠርቼሃለሁ ይለዋል። እንደዚህ ከጠራው በኋላ ሙሴ አንድ ጥያቄ ጠየቀ። ለሚጠይቁኝ እንድነግራቸው ስምህ ማን ነው ብሎ እግዚአብሔርን ጠየቀው። here is the point ለሚጠይቁኝ እንድነግራቸው ስምህ ማን ነው? እግዚአብሔር ኤሊሁም ኤልሻዳይ እግዚአብሔር ምናምን አላለው። ለሚጠይቁህ ስሜ እስከ ዘላለም ድረስ እኔ ነኝ የሚል ቃል። ይሄ ነው ስምህ? አዎ እኔ ነኝ። በቃ መገለጫ ይሄ ነው? አዎ እኔ ነኝ። እኔ ላከኝ ልበላቸው? አዎ እኔ በላቸው። ለምንድን ነው እኔ ብሎ እግዚአብሔር የተገለጠለት? እኔ ብሎ የሚቆም ሌላ ኃይል አይኖርም። አሜን። እስቲ ከኔ ጋር በሉት፣ እኔ ብሎ በሉት። እግዚአብሔር የተገለጠለት እኔ ብሎ የሚቆም ሌላ ኃይል የለም። በአዲስ ኪዳን ኢየሱስ ክርስቶስን ወንበዴዎች ሊይዙት መጡና ሰይፍ ይዘዋል፣ ጦር ይዘዋል፣ እሳት ይዘዋል አይደለም? በሌሊት ኢየሱስ ክርስቶስ እየጸለየ ባለበት ጊዜ መጥተው የናዝሬቱ ኢየሱስ ማንን ትፈልጋላችሁ አላቸው። መጥተው ከበቡት። ማንን ትፈልጋላችሁ? የናዝሬቱ ኢየሱስን እንፈልጋለን። እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው ወደቁ ይላል። ሃሌሉያ! no one can stand when እኔ is revealed። እኔ ዛሬ አምላካችን ነው። ይሄ አለ እስከ ዘላለም ስሜ ነዋል። በኢየሱስ ስም እኔ የሆነው እግዚአብሔር ካንተ ጋር፣ እኔ የሆነው እግዚአብሔር ካንተ ጋር፣ እኔ የሆነው እግዚአብሔር ካንተ ጋር። ኦ ሃሌሉያ! ለዚህ ነው እረኛ ነኝ ሲላቸው አይደለም የተቃወሙት። እኔ ሲል ደነገጡ። ምክንያቱም እኔ የሚለውን ሳውንድ ለመጀመሪያ ጊዜ እግዚአብሔር ነው የተጠቀመው። እግዚአብሔር እኔ ብሎ የመጣለት ፈርዖን ሰምጧል፣ ያውቃሉ። እኔ ብሎ የመጣለት ጓጉንቸር መጥቷል፣ ያውቃሉ። እኔ ብሎ የመጣለት እሳት ዘንቧል፣ ያውቃሉ። እኔ ብሎ የመጣለት ሰራዊት አልነበረም፣ ያውቃሉ። ኢየሱስ ክርስቶስ እንደዚህ አለ፣ እኔ ነኝ እረኛችሁ ዶዶቦ ባባሳላባ እያለ ያለው እሳት ፊትህ አይቆምም፣ መርገም ፊትህ አይቆምም፣ መከራ ፊትህ አይቆምም፣ ጨለማ ፊትህ አይቆምም። እኔ ነኝ አላቸው። ሃሌሉያ! ለዚህ ነው እየተቃወሙት ሳይሆን ይሄንን ድምፅ መስጠት የሚችለው እግዚአብሔር ብቻ ነው፣ አብ ብቻ ነው። who are you to say I am? because እኔ አለ ይሄን ትእዛዝ እኔ ለማለት
ነፍሴን ለማንሳት ለማኖር በጎቼን ለማሰማራት ከአብ ትእዛዝን ተቀብያለሁ። ማንም ሊወስደው አይችልም። እኔ የሆነው እግዚአብሔር ከኛ ጋር ነው። እኔ የሆነው በሉሲ እኔ የሆነው ቡራ ባሳላባያ ኦ ሃሌሉያ እግዚአብሔር ከኛ ጋር ነው። ስለዚህ እኔ መልካም እረኛ ነኝ። ሰው እረኛ የሚያደርገው ነገር ምንድነው? ይህንን የተናገረው እግዚአብሔር እረኛዬ ነው ያለው ማን ነው? ዳዊት ነው። ራይት። እና ይሄ እረኛ ነው የቆመው ይህንን ነገር የተናገረው መዝሙረ ዳዊት ምዕራፍ 23ን የተናገረው እግዚአብሔር እረኛዬ ነው የሚያሳጣኝም የለም በለመለመ መስክ በእረፍት ውሃ ዘንድ ይመራኛል። አንድ ታሪክ ልንገራችሁ እና ይህንን መልሼ ደግሞ ዲፋይን አደርገዋል። ኢፍ ዩ ሪሜምበር አንድ ጊዜ ሜምፊቦስቴ የሚባል ሰው ታውቃላችሁ? ሜምፊቦስቴ የሚባል የሳኦል የልጅ የዮናታን ልጅ አይ ቲንክ። እና ይሄ ሜምፊቦስቴ የሚባል ሰው በተዘዋዋሪ መንገድ የዳዊት ጠላት ነው፣ ማለት የጠላቱ ልጅ ነው። እና ሳኦል ታስታውሱ እንደሆነ በዘመኑ ሁሉ ዳዊትን ምን ያደረገ ነው? ያሳደደ፣ ቀስት ይወረውር የነበረ ሰው ነው። ነገር ግን ሳኦል ካደረገው አንድ ስማርት ሙቭ ከክፋቱ ውጪ አንድ ኢንላይትመንት ውስጥ አንድ ሬቨሌሽን ውስጥ ገብቶ ነበር። አንድ አሪፍ መገለጥ ውስጥ ገብቶ ነበር። ያ መገለጥ ምን የሚል ነው? ዳዊት እንደሚነግስ ያውቀዋል። በላዩ ላይ ያለው ስፒሪት እያስጨነቀ ዳዊትን እንዲያሳድድ ቢያደርገውም ግን ደግሞ የሚመጣው ሲዝን የዳዊት እንደሆነ ስለሚያውቅ የሆነ ወቅት ላይ ልጄ ዳዊት ሆያል እንደምትነግስ አውቃለሁ፣ በነገስክ ጊዜ ግን ዘሬን እንዳታጠፋ ለዘሬ ማልልኝ። ታስታውሳላችሁ ይሄንን ያለው ጊዜ። ከዛ ዳዊትም ቃሉን አነሳና ማለለት፣ ዘርህን ምን አልልም አላጠፋም ብሎ ማለለት። ስለዚህ በፍልስጤማዊና በእስራኤል መካከል በተደረገ ጦርነት ሳኦልና ዮናታን በአንድ ቀን ሲሞቱ በጦርነቱ ጊዜ ሜምፊቦስቴ ሕፃን ልጅ ስለነበረ ሰራተኛ ተሸክማው ስትሮጥ ወደቀ። እግሮቹ አንካሳ ሆኑ። መሬቱ ተወሰደ፣ ንብረቱ ተወሰደ፣ ያለው ነገር ተወሰደና ሎጎዶምቦር የሚባል ቦታ ላይ አስቀመጡት። ይህ ሎጎዶምቦር የሚባል ቦታ ትርጉሙ ውሃ የሌለበት ደረቅ ምድር፣ መሰማሪያ የሌለበት ማለት ነው። ስለዚህ ሎጎዶምቦር ይባላል። ሜምፊቦስቴ ሎጎዶምቦር ውስጥ ነው ያለው። ልምላሜ የለም፣ ደረቅ ነው፣ ዴዘርት ነው፣ ረሃብ ነው። በዛ ላይ ሰውየው ሽባ ነው። በዚህ ሁኔታ ውስጥ እያለ ዳዊት እንደዚህ አለ፣ ከሳኦል ቤት ቸርነት የማደርግለት አንድ ሰው አለን ባሉት ጊዜ አለ፣ ግን ምንድነው? ሽባ ነው አሉት። ከዛ በኋላ ዳዊት እንደዚህ አለ፣ እርሱን ወደ እኔ ምን በሉት አምጡታል። ከሎጎዶምቦር ከሳር ከሌለበት፣ ልምላሜ ከሌለበት፣ ውሃ ከሌለበት፣ እረፍት ከሌለበት ወደ ንጉሥ ገበታ አመጣው። ምክንያቱም ዳዊት እረኛ ነው። ማንን ከየት ማምጣት እንዳለበት ያውቃል። ሂዶን ዲዘርቭ የጠላቱ ልጅ ነው፣ የክፋት ልጅ ነው፣ ሽባ ነው፣ ማረስ አይችልም። ነገር ግን እንደዚህ ያለው ከዛሬ ጀምሮ you will eat in my table አለ። በገበታዬ ትቀመጣለህ፣ የሚተርፈኝን ትበላለህ አላለው። የሚንጠባጠብ ትበላለህ አላለው። አንዳንድ ጊዜ ትበላለህ አላለው። እንደዚህ ያለው ሁሉ ጊዜ ከገበታዬ ትበላለህ። Listen to me. ዳዊት ሲናገር እንደዚህ አለ፣ ቸርነት የማደርግለት ሳይሆን ያለው የእግዚአብሔርን ቸርነት የማደርግለት። ከኔ ጋር በሉ እስቲ የእግዚአብሔርን ቸርነት በሉት እስቲ የማንን ቸርነት? የእግዚአብሔር ቸርነት ከሎጎዶምቦር ወደ ቴብል ነው የሚያመጣ። ማዲላ ባሳላባ
በጎን ያለውን ሰው እግዚአብሔር ቸር ነው በልና ንገር በለው። እግዚአብሔር ቸር ነው በለው። ከምድረ በዳ ወደ ውሃ ያመጣሃል። ከጥማት ወደ ልምላሜ ያመጣሃል። ከደረቅ ምድር ኢንቱ ኤደን ገነት ያመጣሃል። ከጨለማ ወደ ብርሃን ያመጣሃል። ከበሽታ ወደ ጤንነት ያመጣሃል። ለምን? እግዚአብሔር ቸር ነው። ስለዚህ የኔ ቸርነት አይደለም ያለው ዳዊት፣ ይሄ የእግዚአብሔር ቸርነት ነው። ማንን የሚያነሳ? የጠላቱን ልጅ የሚወድ የእግዚአብሔር ቸርነት። ስለኛ ሲናገር መጽሐፍ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም አየር ላይ በሚሰራው አለቃ ምክንያት የሱን ፈቃድ ታደርጉ ነበረ። ነገር ግን ከምሕረቱና ከቸርነቱ የተነሳ እግዚአብሔር ስለወደደን ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ይላል። ሃሌሉያ! ሲተቀብያለሁ በሉስ። ኦ ሃሌሉያ! ስለዚህ የሎጎዶምቦር ሰው፣ የምድረ በዳ ሰው፣ የበረሃ ሰው መጣና ቴብል ላይ ተቀመጠ። የሚገርማችሁ ዴሊቨረንስ ፕሮሰስ አልነበረም። ያ ዴሊቨረንስ ፕሮሰስ አልነበረም። ታይም ባይ ታይም የሚሆን ፕሮሰስ አይደለም። ድንገት ከሎጎዶምቦር እንደዚህ ያለው ንጉሥ ይጠራሃል አሉት። ሲመጣ ገበታ ነው የጠበቀው። ገበታን አዘጋጀህልኝ ያለው ለዛ ነው። የሰራዊት ጌታ እግዚአብሔር ገበታን አዘጋጅቶላቸዋል። ፕሪቪሌጅ አዘጋጅቶላቸዋል። ጤንነት አዘጋጅቶላቸዋል። ሰላም አዘጋጅቶላቸዋል። በክርስቶስ ኢየሱስ ያለውን መልካም ፕሪቪሌጅ አዘጋጅቶላችኋል። ሃሌሉያ ሃሌሉያ። ስለዚህ ይሄ አጋንንት አለበት ያሉት ኢየሱስ ክርስቶስን ከመሬት ተነስተው ስለጠመዱት አይደለም። ይሄ እኔ መልካም እረኛ ነኝ ሲል ምን እያላቸው ነው? የማሰማራ እኔ ነኝ፣ የማስወጣ እኔ ነኝ፣ የማስገባ እኔ ነኝ። ሳሰማራ ግን ላንከራትት ሳይሆን ውሃ ባለበት ቦታ እመራቸዋለሁ። እመኑኝ፣ በግምት አትኖሩም፣ በምሪት ነው የምትኖሩት። እመኑኝ፣ ነጋችሁ በረሃ አይሆንም። ለምን? እግዚአብሔር እረኛችሁ ነው። ነጋችሁ ጨለማ አይሆንም። ለምን? እግዚአብሔር እረኛችሁ ነው። ለሰን አንድ ወቅት ላይ ስለ ጌታ ኢየሱስ ክርስቶስ ሲናገር በምድረ በዳ ብዙ ሺህ ሰው እንደተከማቸ ባየ ጊዜ አያቸውና እረኛ እንደሌላቸው በጎች ተቅበዝብዘው ባያቸው ጊዜ ምን አለላቸው ይላል? አዘነላቸው ይላል። ዲባካ ሳላባየ እረኛ ምን እንደሌላቸው ባየ ጊዜ አዘነላቸው። እረኛ የሌለው ሰው አይሰማራም። እረኛ የሌለው ሰው አይበላም። እረኛ የሌለው ሰው አይጠጣም። እረኛ የሌለው ሰው በማጣት ውስጥ ነው የሚኖር። ኢየሱስ ክርስቶስ ያንን ሁሉ ሺህ ሰው ሲያይ አዘነላቸውና እንደዚህ አለ፣ 50 አድርጋችሁ አስቀምጧቸዋልና በምድረ በዳ ላይ ምግብን አዘነበላቸው። ምግብን አመጣላቸው። ለምን? ጸልየው አይደለም የመጣላቸው። ድንገት ነው ሰርፕራይዝድ የሆኑት። ኢን ዘ ኔም ኦፍ ጂሰስ እኔ ነግራችኋለሁ፣ ድንገት የሆነ የእግዚአብሔር ጉብኝት፣ ድንገት የሆነ የእግዚአብሔር ቸርነት፣ ድንገት የሆነ የእግዚአብሔር ብሬክስሩ፣ ድንገት የሆነ ቅባት፣ ድንገት የሆነ ፍሎ፣ ድንገት የሆነ መልካም ነገር በኢየሱስ ስም ያገኛቸው። ሃሌሉያ። ይህንን ነገር መድገም እንፈልጋለን። ደቀ መዛሙርቱ እንደዚህ ያሉት የሚበሉት ስለሌላቸው ቀኑም ስለጨለመ አሁን ወደ ሜዳ ሸኛቸውና ፈልገው ይግዙ፣ ሰዓቶች ጨልሟል፣ ሌላ ቦታ ላይ አልፏል ይላል። ኤክስፓየርድ አድርጓል ታይማቸው። ምግብ የሚፈልጉበት ጊዜ አይደለም። አንደኛ፣ ሁለተኛ ጨልሟል፣ ሶስተኛ ዴዘርት ነው። ስለዚህ በእነዚህ ሁሉ ውስጥ እረኛው ግን ተገኝቶ ነበር። ኢየሱስ ክርስቶስ ጌታ ነው። It doesn't matter where you are, where there is your shepherd. ይኸውልህ ያለህበት ቦታ ሳይሆን አብሮ የተገኘው ነው ማተር የሚያደርገው። እስቲ እግዚአብሔር ከኔ ጋር ነው በልስ፣ እረኛዬ ከኔ ጋር ነው በልስ። ሃሌሉያ። ያንተ ሁኔታ ጨለማ ሊሆን ይችላል፣ የሚከብድ ሊሆን ይችላል፣ በቃ ግራ የሚያጋባ ሊሆን ይችላል። እረኛ ግን ካንተ ጋር ነው። ሃሌሉያ። ስለዚህ ኢየሱስ ክርስቶስ እረኛ ሆኖ በተገኘበት ቦታ ምድረ በዳው ምግብ አልሰጥም ማለት አልቻለም። ኢየሱስ ክርስቶስ ያደረገው ነገር ምንድን ነው? አንተ ምድረ በዳ አብቅል አላለው። ኮኔክት አላደረገም ከምድረ በዳው ጋር።
አንተ ጨለማ ብራ አላለው። ስለ ጨለማውም ኢየሱስ ክርስቶስ አያገባው። ምክንያቱም በምድረ በዳ እንደሚጠጣ ገነት ነው ኢየሱስ ክርስቶስ። ሃሌሉያ። በጨለማም እንደሚታይ ብርሃን ነው ኢየሱስ ክርስቶስ። Jesus is our revelation። ስለዚህ ፊዚካል ያለውን ጨለማ አልከለከለውም። እየጨለመ ያለ ጨለማ ውስጥ ተቀምጠው እንዲበሉ አደረጋቸው። የሆነ ማይሆን ሲቹዌሽን ውስጥ መብላት ትጀምራል። እንዴት በሚባል ሁኔታ ውስጥ መመገብ ትጀምራል። ፕሮቪዥን ይቀጥላል። እስቲ አሜን በሉ። እስቲ የኔ ፕሮቪዥን በሉ። እስቲ ወይም እግዚአብሔራዊ አቅርቦት በሉ። እስቲ በምንም አይነት ሁኔታ ውስጥ ይቀጥላል። ሃሌሉያ። እግዚአብሔር ለነሱ ምግብ ለመስጠት ጨለማውን ብራ ሊል አላስፈለገው። ምክንያቱም ኢየሱስ ክርስቶስ ሁሉንም የሆነ አምላክ ነው፣ የሚያዘጋጅ አምላክ፣ ጀሆቫ ጃይራ። ሃሌሉያ። ክብር ለኢየሱስ ይሁን። እና በዚህ ምክንያት ነው እኔ ነኝ ብሎ የሚናገር ከሱ በቀር እኔ የሚል እንደሌለ ስለሚያውቁ አንተ አጋንንት አለበት እኔ እረኛ ነኝ ማለት የሚችለው ኤሎሂም ብቻ ነው አለው። ኦ ትረስት ሚ፣ ይህን ትእዛዝ ከአብ ተቀብያለሁ። አብ ያቀኛል፣ እኔ አብን አውቀዋለሁ። ኢትስ ኮንፈርምድ፣ እኔ አሰማራቸዋለሁ። በናዝሬቱ በኢየሱስ ስም መልካም ፊውቸራችሁ የተረጋገጠ ነው። እስቲ አሜን በሉ። እስቲ ነጋችሁ መልካም እንደሚሆን የተረጋገጠን፣ ፍጻሜያችሁ መልካም እንደሚሆን የተረጋገጠን። እያዘንክ ፔሬድህ አይቀጥልም። እያዘንክ ጊዜህ አይቀጥልም። ግራ እየተጋባህ ጊዜ አይቀጥልም። ለምን? እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። ክብር ለኢየሱስ ይሁን። ሜምፊቦስቴ እንደዚህ አለ። ልምጣ። ከለጎዶምቦር የመጣው ሰው እንደነገርኳችሁ ዛሬ በዚህ ሰዓት እግዚአብሔር አእምሯችንን፣ ስፒሪታችንን፣ ሶላችንን ደሊቨር የሚያደርግበትን አንድ ፖይንት ልንገራችሁ። ሜምፊቦስቴ በለጎዶምቦር ወይም በበረሃ ውስጥ መቀመጡ አይደለም፣ ውሃ በሌለበት ውስጥ መቀመጡ አይደለም። የተቀመጠበት ቦታ ቲንኪንግ ሌቭል ሰጥቶታል። ያ ቲንኪንግ ሌቭል ምንድን ነው? ዳዊት ጋር ሲመጣ እንደዚህ አለ፣ እንደ ውሻ የመሆን እኔን እንዴት አየኸኝ አለው። ያ ዴዘርት፣ ያ በረሃ እንደሚገባው እንዳይቆጠር አድርጎታል። ትልቁ የአጋንንት ዌፕን እናንተን ምግብ ማሳጣት አይደለም፣ ውሃ ማሳጣት አይደለም፣ ሆፕ ማሳጣት ነው፣ ማንነት ማሳጣት ነው። ሜምፊቦስቴ ሲመጣ እንደዚህ አለው፣ ውሻ ነኝ እኮ እንዴት ወደ ውሻ ትመለከታለህ ሲል የተጠራኸው በእግዚአብሔር ቸርነት ነው። እኔ ትንሽ ነኝ ልትል ትችላለህ። እሱ ውሻ ነኝ ያለው፣ እኔ ኃጢአተኛ ነኝ፣ እኔ ደካማ ነኝ፣ የጸሎት ህይወቴ የደከመ ነው፣ ቸርች ብዙ አልሄድም፣ አስራቴን አልሰጥም። whatever you say የእግዚአብሔር ቸርነት ከጠራ ግን የግድ ትበላዋለህ። ሃሌሉያ። ዳዊት እንደ ውሻ አላይህም፣ you are in my table አለ። ኦ ሃሌሉያ። ምክንያቱም ታውቃላችሁ በእኛ ባህል፣ በእስራኤሎችም ባህል ውሻ የሚበላው ከጌቶች ምን የሚለውን ነው? የሚተርፈውን ነው። ይህንን ምሳሌ ታውቁታላችሁ አይደለም? ያቺ ሴት ልጄን አድኔ ነው የልጆችን ለውሾች ልሰጥ አልችልም። እኛም ሀገር ለቡቺ ስጠው የምንለው የተረፈንን ነው እንጂ ሜንዲሽ አይደለም። ሌላ የሰለጠነ ሀገር ነው ሜንዲሽ እኩል ከውሻ ጋር የሚበሉት። ሜምፊቦስቴ እኔ ውሻ ነኝ አለ። ምን ማለቱ ነው? ትራፊው ይበቃኛል ነው። ምክንያቱም ውሻ ትራፊውን ነው የሚበላው። ሂነውስት ራሱን አውርዶ አሳንሶ መጥቷል። የሚገርመው ግን ራስን አሳንሰሃልና ትራፊ ብላ አላለው። የጠራው ቸርነት ስለሆነ ማይ ጉድነስ፣ የጠራው ሰልፍ ራይቸስ ስላይደል፣ የራሱ ጽድቅ ስላልጠራው፣ የእግዚአብሔር ቸርነት ብድግ ስላደረገው ውሻው ሜንዲሽ በላ። ከዛሬ ጀምሮ አለ ከእኔ ጋር በዚህ ቴብል ትበላለህ። ይኸው ነግራቸዋል። ደካማ ነኝ ትላላችሁ፣ ኃጢአተኛ ነኝ ትላላችሁ፣ አይገባኝም ትላላችሁ፣ እኔ ይህንን ነገር አልችልም ትላላችሁ። እግዚአብሔር እንዲህ ይላችኋል፣ በቸርነቴ ጠርቻቸዋል፣ በቸርነቴ ጠርቻቸዋል። ኦ ሃሌሉያ። የወረደ የተረፈ የተሸረፈ የማይረባ ትርፍራፊ ኖ that's not your portion። ያንተ ፖርሽን ያንተ ጣፈንታ ይሄ አይደለም። ለምን? ያነሳ ቸርነቱ ነው፣ የሚያስቀጥልህም ቸርነቱን። ኦ ሃሌሉያ። ሁለት ነገሮችን ልንገራችሁ። ዳዊት ከለጎዶምቦር ሜምፊቦስቴን ጠራውና በቴብል ላይ አስቀመጠው ይላል። that's one
ሁለተኛው ግን እየበላህ ትቀጥላለህ ነው ያለ። ኦ ሃሌሉያ! በናዝሬቱ በኢየሱስ ስም ተነበይኩ። እየተከናወናችሁ ትቀጥላላችሁ፣ እየበላችሁ ትቀጥላላችሁ፣ ቪክትሪ እያደረጋችሁ ትቀጥላላችሁ። ኦ ሪሲቭ ኢት ኢን ጂሰስ ማይቲ ኔም። ከዛሬ ጀምሮ ከገበታዬ ምን ትላለህ አለው? ትበላለህ አለው። በልተሃል አይደለም ያለው፣ ትበላለህ ነው ያለው። ትበላለህ ማለት you will continue eating። በናዝሬቱ በኢየሱስ ስም በሰክሰስ ትቀጥላል፣ በግሎሪ ትቀጥላል። በሚያልቅ ተስፋ አይደለም የተጠራሁት፣ በሚያልቅ ተስፋ አይደለም የተጠራኸው። ትቀጥላል in Jesus mighty name። ፋይናንሻል ይቀጥላል፣ ፕሮፌት ይቀጥላል፣ እድገት ይቀጥላል፣ ግሎሪ ይቀጥላል፣ አኖይንቲንግ ይቀጥላል። በሉ እስቲ ይቀጥላል in the name of Jesus። ያልቅ ይሆን ይጠፋ ይሆን? ይሄ ቸርነት ይመታ ይሆን? ጠላት ያገኘው ይሆን? ሌላ አንድ በጣም ኢንትረስቲንግ ነገር ልንገራችሁ። ንጉሥ የሚበላው በአፒታይቱ መጠን አይደለም። ኦኬ፣ በአፒታይቱ መጠን አይደለም ንጉሥ የሚበላው። ንጉሥ የሚበላው በክብሩ መጠን። ለንጉሥ በአፒታይቱ መጠን ምግብ አታቀርብም፣ ትገደላለህ። ለንጉሥ ምግብ ስታቀርብ በስሙ ልክ ነው የምታቀርበው፣ በክብሩ ልክ ነው ቴብሉን የምትሞላው። ሜምፊቦስቴ በንጉሥ ስም የተቀመጠ ማዕድ ላይ ነው የተቀመጠው። ስለዚህ በአፒታይቱ ልክ አይደለም የሚበላው፣ በንጉሱ ልክ ነው የሚበላው። ኢየሱስ ክርስቶስ ሞቶልናል፣ ኢየሱስ ክርስቶስ ታርዶልናል። ነፍሴን ለበጎቼ ምን እላለሁ አለ? እሰጣለሁ አለ። ኦ ሃሌሉያ! ግሎሪ ቱ ጋድ። ይኸውላችሁ ይሄ ነው የንጉሥ ምግብ። ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ሌላ ፍቅር የለም። ኦ ሃሌሉያ! ዳቦ አይደለም የሰጠኝ፣ እንጀራ አይደለም የሰጠኝ፣ ፍርፋሪ አይደለም የሰጠኝ፣ የራሱን ነፍስ ነው የሰጠኝ። ይሄ ነው የንጉሥ ማዕድ፣ ይሄ ነው የልጆች ምግብ። ኢን ጂሰስ ማይቲ ኔም ግሎሪ ቱ ጋድ። ሃው ወንደርፉል። እስቲ ከኔ ጋር በሉት፣ እግዚአብሔር እረኛዬ ነው በሉት። እስቲ የሚያሳጣኝም የለም። ሃሌሉያ ሃሌሉያ ሃሌሉያ። ባይ ዘ ወይ እግዚአብሔር ለምን እረኛችን ሆነ? አንድ ነው፣ ሌፍት ወይም ራይት ስለማናቅ፣ ወዴት እንደምንሰማራ ስለማናቅ ራርቶ በቸርነቱ መራቸው። የእግዚአብሔር ቃል ሲናገር እንደ ውሻ አትበሉም፣ አሜን፣ እንደ ንጉሥ ትበላላችሁ። ክብር ለኢየሱስ ይሁን። ከዚህ ምድር የተረፈውን ኢኮኖሚ አይደለም የምትበሉት፣ ዋና ነገሩን ትበሉታላችሁ። የሚወስድ አለ ወይ? in the name of Jesus in the name of Jesus in the name of Jesus in the name of Jesus። እኔ እግዚአብሔር በቪዥን ያልተሸረፈ ነገር ያሳየኝ፣ ሙሉ ነገር እግዚአብሔር ያሳየኝ። ራባሳንዳላባያ ግራስታላባዲያ እቺ ትበቃኛለች፣ እቺንስ ማናያ እንደሱ አይነት ብሌሲንግ አይደለም ያለ፣ ሙሉ ብሌሲንግ ነው ያለ። you have a portion in the name of Jesus, you have a portion, you have a blessing. oh hallelujah, I see it። ኢየሱስ ክርስቶስ የጌንሴሬጥ ባህር ዳር ደቀ መዛሙርቱ አሳ ሌሊቱን ሙሉ ሲያጠምዱ ወዳደሩበትና ወደ ደከሙበት ማለዳ ላይ መጣ። አሁን ዛሬ ጠዋት እግዚአብሔር ፍሬሽ ቢጊኒንግ የሚሰጣችሁ ሰዎች አላችሁ። አዲስ ጅማሬ የሚሰጣችሁ ሰዎች አላችሁ። the best beginning ነው ያ። ፍሬሽ ነው፣ ቤስት ነው፣ ፓወርፉል ነው፣ አባንደንት ነው። in the name of Jesus በማለዳ መጣ። እንደዚህ አላቸው፣ ታንኳችሁን ስጡኝ አላቸው። አስተምሮ ከጨረሰ በኋላ አሁን መረቦቻችሁን ጣሉ አለ። ፒተር እንደዚህ አለው፣ ሌሊቱን ሙሉ ስንለፋ ምን ብለናል? አድረናል፣ ምንም አልያዝንም። what ምንም አልያዝንም። ገስዋት ሲያጠምዱ ያደሩት አሳ በሚያዝበት ታይም ነው። ዘይነው በየትኛው ታይም አሳ ማጥመድ እንዳለባቸው ያውቃሉ። ስለዚህ ሌሊቱን ሙሉ ለፍተዋል። በሚያዝበት ጊዜ አልያዙም። ታውቃላችሁ፣ አንዳንድ ሰው በእግዚአብሔር ፊት ወይኔ እነዚህ ሰዎች አሳ የሚገኝበት ታይም ነው፣
አሳ በሚገኝበት ታይም ምን አላሉ? አልተጠቀሙም፣ አልያዙም። ጴጥሮስ ያለው ነገር ሌሊቱን ሙሉ ስንለፋ አድረናል። መጠቀም በምንችልበት ሰዓት አልተጠቀምንም። አሁን ግን አንተ ስላለ እረኛችን ስላለ በቃል መረቤን እጥላለሁ። አንድ ነገር ልንገራችሁ፣ በጎቼ ድምፄን ምን ይሉታል? በሉት እስቲ በጎቼ በሉ እስቲ ድምፄን ይሰሙታል። እረኛቸው መጣ። ጴጥሮስ የእረኛውን ድምፅ ሰማ። አሁን አንተ ጣል አልከኝ፣ በቃል በሰማሁት በዚህ መረቤን እጥላለሁ። ኦ ሃሌሉያ! ድምፅ ሰምቶ ጣለ። መረብ እስኪቀደድ ያዘ። በጎቹ ድምፁን ይሰማሉ፣ መረቦቻቸው በሙላት ይቀደዳል፣ በአንድነት ይቀደዳል። በናዝሬቱ በኢየሱስም የሞላ የተረፈ ነገር ትይዛላችሁ። ለምን? በጎቼ ድምፄን ይሰማሉ። አሜን ማለት ነው። በጎቼ ድምፄን ይሰማል። ስለ ፕሮስፔሪቲ፣ ስለ ሂሊንግ፣ ስለ ዴሊቨረንስ፣ ስለ አሁን፣ ስለ ነገ፣ ስለ ጤና፣ ስለ ቤተሰብ ድምፄን ይሰማል። ሃሌሉያ! ያዙላቸዋለሁ፣ ይይዛሉ። አጥምዱላቸዋለሁ፣ ያጠምዳሉ። ተባረኩላቸዋለሁ፣ ይባረካል። በጎቼ ድምፄን ይሰማል። ምን ያደርጉኛል? ይከተሉኛል ይላል። ምን እያደረክ ነው የምትከተለው? እየተከናወንክ መከተል ትጀምራለህ። ቪክትሪ እያደረክ መከተል ትጀምራለህ። ምእመን ሆነ አይደለም የምትከተለው፣ ኢንፍሉዌንሻል ሆነ ነው የምትከተል። በዚህ ጉባኤ ኢንፍሉዌንሻል ነው ያለው፣ ምእመን አይደለም ያለው። ኦ ሃሌሉያ! ክብር ለኢየሱስ ይሁን። ባይዘዌ ጾማቸውን አልተከተሉትም ደቀ መዛሙርቶቹ። አንድ ወቅት ላይ ጠየቁት፣ ሁሉን ትተን ተከተል፣ ምንድነው ትርፋችን? ሁሉን ትታችሁ ተከተላችሁኝ? ትርፋችሁን የጠየቃችሁኝ? እኔን ተከትሎ አለ በምድር 100 እጥፍ በሰማይ የዘላለም ሕይወት የማያገኝ የለም። ዝም ብላ አትከተለኝ፣ እየገመትክ አትከተለኝ። በምድር ስንት እጥፍ? 30 60 what is that 100 fold ፐርፌክት ነው ብሌሲንጉ፣ ሙሉ ነው ብሌሲንጉ፣ የተጠቀጠቀ ነው ብሌሲንጉ። በዚህ 100 እጥፍ በሰማይ የዘላለም ሕይወት የማያገኝ የለም። እስቲ የለም በሉ። ባይዘው የለም ካለ የለም ነው። አሁን በጎቹ የለም የሚለውን ቃል ነው የሚሰሙት፣ የለም የሚለውን ቃል ነው የሚከተሉት። የማያገኝ የለም፣ የማይባረክ የለም፣ የማይፈወስ የለም፣ መልካም የማይሆንለት የለም፣ ፕሮቴክትድ የማይሆን የለም። ኦ ሃሌሉያ! እኔ በዚህ ጉባኤ የማይባረክ የለም፣ መልካም የማይሆንለት የለም፣ ሰላም የማይሆንለት የለም፣ የማይጠበቅ የለም። ነፍሴን ስለ በጎቼ ምን እላለሁ? እሰጣለሁ። ምን ማለት ነው? ዋርፌር በመጣ ጊዜ ወደ ኋላ አረጋለሁ፣ ደረቴን ለበጌ እሰጣለሁ። you are fully protected in Jesus mighty name. you are fully blessed. ስለዚህ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ መልካም እረኛ እኔ ነኝ። ታውቃላችሁ ማን ለጠሩኝ እንድናገር ማን ላከኝ ልበል ሲል ማን አለው? እኔ ላከኝ በል፣ እኔ ላከኝ በል። በቃ ይሄ ነው ስምህ? አዎ። ከዛ ሙሴ በትሩን ይዞ ሄደ። ሲገባ ለፈርዖን የነገረው እንዲህ ይላል፣ እኔ ልቀቅ ይልሃል ሕዝቤን። ፈርዖን ላይሰማው አልቻለም። ለምን? ያ እኔ ሙሴን አምላክ አደረገው አይልም እግዚአብሔር ቃል። በፈርዖን ላይ ምን አደርጋለሁ አለ። እስቲ ከኔ ጋር በሉ፣ በፈርዖን ላይ አምላክ አደርጋለሁ። አደርጋለሁ አይደለም፣ እንደውም ያለው ምንድን ነው? አድርጌሃለሁ ነው። አሜን ነው ወይ? I make you God on the challenge on the mountains። በታላላቆች ላይ ምን አድርጌሃለሁ? ሩለር አድርጌሃለሁ። ከእረኛ ባህሪ አንዱ ኮማንድ ይሰጣል፣ ሰዎች ይታዘዙታል። ስለዚህ ሙሴ እረኛ የነበረው ሰው እረኛ ሆኖ በትር ይዞ ውሽ ሊል አይደለም፣ ፈርዖንን ኮማንድ ሊሰጠው ነው የገባው። ኢን ዘ ኔም ኦፍ ጂሰስ አሁን የመጨረሻ ትንቢቴ ነው። ላይፋችሁ ላይ ኮማንድ ማድረግ ትጀምራለን። መለመን አይደለም፣ ማልቀስ አይደለም፣ መንከባለል አይደለም። ኮማንድ ማድረግ ትጀምራል። ልቀቅ ማለት ትጀምራል። ጤንነቴ ልቀቅ፣ ፋይናንሻሌ ልቀቅ፣ ዘመኔ ልቀቅ፣ ህይወቴ ልቀቅ፣ ቤቴ ልቀቅ። ኦ ሃሌሉያ!
ክብር ለኢየሱስ ይሁን። ስለዚህ ነው የደነገጡት እስራኤላውያኖች። እኔ መልካም እረኛ ነው ሲል በፈርዖን ላይ የሆነውን የእግዚአብሔር እኔነት በሚገለጥበት ጊዜ የሆነውን ስላስተዋሉ አንተ ጋኔን አለብህ። ምክንያቱም ይህንን ማለት የሚችለው ኤሎሂም ብቻ ነው፣ እግዚአብሔር ብቻ ነው። አዎ አለና ይህን ትእዛዝ እኔ ተቀብያለሁ። ኦ ሃሌሉያ! እግዚአብሔር እረኛችሁ ነው። ትረፍራፊ አትበሉ። እግዚአብሔር እረኛችሁ ነው። ወደ ኋላ አትቀሩም። እግዚአብሔር እረኛችሁ ነው። የሚያሳጣችሁ የለም። እግዚአብሔር እረኛችሁ ነው። ነፍሱን ስለ እናንተ ይሰጣል። እግዚአብሔር እረኛችሁ ነው። በነገር ሁሉ መከናወንን ቪክትሪን ይሰጣችኋል። ኦ ሃሌሉያ!